በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ሕዝብ እግዚአብሔር አምላካችን ስለረዳን ስለጠበቀን በተለመደው መልኩ በቃሉ ሊመግበን እግዚአብሔር እዚህ ስላደረሰን ክብር ምስጋና ለእርሱ ይሁን። አሁንም በዚህ የቃል ጊዜ በዚህ ማዳመጥና የመናገር መከፋፈል ጊዜ እርሱ መካከላችን በቅዱስ መንፈሱ እንዲመራን በመካከላችን እንጋብዘዋለን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለሙ አሜን። ዛሬው ትምህርታችን ትምህርት 8 ነው። ባለፉት ትምህርቶቻችን ውስጥ የመጀመሪያው በዋነኛነት ያየነው ልክ የሰው ልጅ በራሱ በእግዚአብሔር ዕውቀት መድረስ እንደሚችል በተሰጠው ዕውቀት የተፈጥሮን በማየት እና ከዛም በማለፍ ህሊናን በማዳመጥ እንደምንችል አይተናል። ከዛም እግዚአብሔር ራሱ ደግሞ ራሱን እንደሚገልጽ አይተናል። በተለያዩ ደረጃዎች በክርስቶስ በትውፊት በእግዚአብሔር ቃል እንዴት አድርጎ እየገለጸ እንደሄደ ተመልክተናል። ዛሬ ደግሞ ትልቁ ትምህርታችን እምነት ነው። እንግዲህ ለእግዚአብሔር ጥሪ እግዚአብሔር ወደዚህ ምድር ራሱ ሲገልጽልን ጥሪ ነው። ወደ ህብረቱ ጠራን ብለናል። ይሄ ደግሞ ክብራችን ነው። ስለዚህ ከተጠራኛ መልስ መስጠት አለብን። የምንሰጠውም ደግሞ በእምነት ነው። እንግዲህ ሁላችንም እግዚአብሔር ሲጠራን እሺ ብለን መሄድ የምንችለው ስናምን ብቻ ነው። ዛሬ እንግዲህ የምናገረው ትልቁ ነገራችን ትልቁ ርዕሳችን ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ እንዲህ የሚል ጽሑፍ እናገኛለን። በአሕዛብ ሁሉ መካከል ለእምነት መታዘዝ ለማምጣት ጸጋንና ሐዋርያነትን በተቀበልንበት በእርሱ በኩል ይላል። የኢየሱስ ክርስቶስ ለሆንን ለተጠራችሁ በእናንተ መካከል ይላል። እንግዲህ ለኔና ለእናንተ ሁለት ነገር ተሰጥቶናል። አንደኛ ጸጋ፣ ሁለተኛ ተልእኮ። ምን እንድናደርግ? ሰዎች ሁሉ ለእምነት መታዘዝ እንዲችሉ በአሕዛብ ሁሉ መካከል ለእምነት መታዘዝ፣ ለጌታችን ኢየሱስ ክርስቶስ መታዘዝ። ምክንያቱም የእግዚአብሔር አብ ናፍቆት ሁሉ ጊዜ የላከውን ኢየሱስ ክርስቶስ እንዲቀበሉለት ነው። አምነው እንዲቀበሉት ነው። ይህ ሲቀበሉት የእግዚአብሔር ዕቅድ ተስፋ ተግባር ላይ ይውላል ማለት ነው። በዚሁ ወንጌል መልእክት ላይ ሮሜ 16 ቁጥር 28 ላይ ከአሕዛብ ሁሉ ለእምነት እንዲታዘዙ በነቢያት መጽሐፍ እንዲያውቁት ተደርጓል። እንግዲህ የተጻፉ መጽሐፎች በሙሉ ዓላማ ምንድነው? ሰዎች ሁሉ እንዲያምኑ ለዛም ላመኑትም እንዲታዘዙ ነው። እንግዲህ ስለ ዕውቀት ካወጣን መገለጽ ደግሞ ካየን እግዚአብሔርን ከቀረበን ይሄ ነው። በዚህ ለምሳሌነት የምንጠቀምባቸው አንደኛ በእምነት መታዘዝ ውስጥ ሁለት ምሳሌዎች እናያለን። አንደኛ አብርሃም እናያለን፣ ሁለተኛ እመቤታችን ድንግል ማርያምን እንመለከታለን። እንግዲህ በላቲኑ አጠራር ኦቢዲየሬ ይላል። ኦቢዲየሬ ኦ አውዴሬ የሚለው የላቲኑ አጠራር መታዘዝ መስማትንና ማዳመጥን ይመለከታል። እንግዲህ አውዴር የሚለው በእነሱ ቃል መስማት ማዳመጥ ነው። እንግዲህ ያዳመጥነውን ነገር እንወዳለን፣ ለወደድነው እንታዘዛለን። ለምን ፈጠረን ስንል እንድናውቀው፣ እንድንወደው፣ ከወደድነው ደግሞ እንድታዘዝለት ይህን መንግስተ ሰማያት ብላ ትምህርተ ክርስቶስ ላይ እናያለን። ለዚህ እንግዲህ ራሳችንን እናስገዛለን። ካዳመጥን፣ ከወደድን፣ ካመንን ራሳችንን እናስገዛለን። አብርሃምና ማርያም እንደምሳሌ ተጠቀሱ። አንደኛ አብርሃም የእምነት አባት ተብሎ እንዲጠራ ምክንያት የሆነው በዚህ ነው። በዕብራዊ መልእክት ላይ ምዕራፍ 11 ቁጥር 8 ላይ ምን ይለናል? አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ፣ ወዴት እንደሚሄድ ሳያውቅ ሄደ። ይህ እንግዲህ
በዘፍጥረት ምዕራፍ 2 ከቁጥር 1 እስከ 4 ድረስ ያለውን ብታነቡት ታሪኩን አሳምሮ ያስቀምጣል። እግዚአብሔር አብርሃምን አለው ከሀገርህ ከዘመድህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። እንግዲህ ቀጥለው ያለው ማንበብ እንችላለን። አብርሃምም እግዚአብሔርን እንደተናገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ70 ዓመት ሰው ነበረ። እንግዲህ የተሰጡት ተስፋዎች አሉ። እንግዲህ ምዕራፍ 11 ላይ ዕብራዊ መልእክት ሙሉ ብትመለከቱት የአብርሃምን እምነት ያወድሰዋል። ዛሬም ቤተክርስቲያን ታወድሰዋለች፣ ታከብረዋለች። በእምነት ሳራ በዚሁ በዘፍጥረት 23 ላይ ምዕራፍ 4 ሳራ በእምነት ጸነሰች። ሳራ በእምነት ጸነሰች። እንግዲህ በእምነት አሁንም አብርሃም አንድያ ልጁን ለመስዋዕት አሳልፎ ሰጠ። በቁጥር 17 ላይ የምናገኘው በዕብራውያን 1:17 እንግዲህ አብርሃም በዚህ ምክንያት ልክ በዕብራዊ መልእክት ምዕራፍ 1 ስለ እምነት ሲገለጽ እምነት ተስፋ ስለምናደርገው ነገር እርግጠኛ የምንሆንበትን የማናየውን ነገር የሚያስረዳ ነው። ይህንን አባባል አብርሃም ሙሉ በሙሉ ተግባራዊ አድርጎታል። ያላየውን ነገር ስላመነ ማመኑ ከመረዳት ጋር ነው። በቃ እርግጠኛ ነው፣ የተባለው ነገር እውነት ነው፣ አምኗል። ስለዚህ ከቤቱ ወጥቷል፣ ወደ ተባለው ለወለደስ ወደ ተደረገ ማለት ነው። አብርሃም እንግዲህ በእግዚአብሔር ስላመነ እምነቱ ጽድቅ ሆኖ ተቆጠረለት ብሎ ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 4 ቁጥር 3 ላይ ጽፎለታል። በዘፍጥረትም እንደዚሁ ምዕራፍ 15 ቁጥር 6 ላይ እንደዚሁ እናገኛለን። ዕብራውያን በነገራችን ላይ በተለያዩ ጽሁፎቻቸው በዚህም በዘፍጥረትም ላይ እንዳየነው ይህንን እምነት ያወድሱታል። እምነቱ ብርቱ ስለሆነ የሚያምኑት ሁሉ አባት ሊባል ችሏል። ምናልባት ቤታችሁ ጊዜ ስታገኙ እንድታነቡት ሮሜ መልእክት ምዕራፍ 4 ቁጥር 11 እና 18 ምዕራፍ 4 አሁንም ቁጥር 20 ብታነቡት እንደገና ዘፍጥረትን ምዕራፍ 15 ቁጥር 5 ብታነቡት ቅድም ያልኩት እንግዲህ በእርግጥ ዕብራዊ መልእክት ምዕራፍ 11 ሙሉ ብናነበው እንግዲህ በቀድሞ አባቶቻችን ነቢያቶች ሳይቀሩ በእምነት የከፈሉትን ዋጋ በሙሉ ያሳየናል፣ በብዙ መከራ እንደተጓዙ። ስለዚህ የዕብራውያን ጸሐፊ ወደ እምነታችን በተለያየ ቦታ በዕብራዊ መልእክት ምዕራፍ 12 በተለይ ቁጥር 2 ላይ የእምነታችን አመንጭና ፈጻሚ ወደ ሆነው ወደ ኢየሱስ ክርስቶስ በትዕግስት እንድንሮጥ ይጋብዘናል። እንግዲህ የእምነታችን አመንጪ ይላል። በዚህ የካቶሊክ እትም ላይ የእምነታችንን ራስና ፍጽምና የሆነውን ኢየሱስ ክርስቶስን ተመልከቱ። እርሱም በፊቱ ስላለው ደስታ መስቀሉን ታግሶ ውርደቱንም ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። መከራን መቀበል ብቻ ሳይሆን ሽልማቱንም ተቀብሏል። ይህንን እንድንመለከት ይጋብዛል። ዛሬም ስለ እምነት በምንሰማበት ጊዜ ለእምነት መታዘዝ፣ ለእምነት መረዳት፣ ጆሮን ከመክፈት የቀድሞ አባቶቻችን የተጓዙ ጉዞ ማየትን ስለሚጋብዝ ነው። ሁለተኛ የእመቤታችን ድንግል ማርያም ያመነች ብጽዕት እናት ተብላ ትጠራለች። ኤልሳቤጥ ቆንጆ አድርጋ አሞግሳታለች። አንቺ እግዚአብሔር የተናገረው ቃል የሚፈጸም መሆኑን በማመንሽ ምንኛ የታደልሽ ነሽ። ይሄ ነው እንግዲህ አንዳንዴ እኛም በእውነት እግዚአብሔር የተናገረው ቃል የሚፈጸም መሆኑን የምናምን ከሆነ በዚህ ምድር እያንዳንዱ ህይወታችንና ጉዟችን ምንም አያስጨንቀንም። ወይም ደግሞ በጉልበታችን ተመክተን
ያለ ጊዜው እግዚአብሔር ባልፈቀደው ሰዓት አንዳንድ ነገሮች ለኛ ጥቅም እንዲፈጸም ለማድረግ እንሞክራለን። የዚህን ጊዜ ብዙ አብሮ መጥፎ ውጤቶችን አስከትሎ ይመጣብናል ማለት ነው። የቅዱስ ገብርኤል መልእክትን እመቤታችን ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ምን ብላ የተቀበለችው? ለእግዚአብሔር የሚሳነው ነገር የለም። ቀጥሎ ባለው ቁጥር ላይ እዛው ላይ ስለዚህም እሺ እንዳልከው ይሁንልኝ አሜን ብላ ተቀበለች። በዘፍጥረት 18 ቁጥር 4 ላይ ያው ይሄንኑ ነው የሚያንጸባርቅልን። እግዚአብሔር እንግዲህ የተናገረውን ሁሉ የሚፈጽም መሆኑን በማመንሽ የተባረክሽ ነሽ። እንግዲህ ስለዚህ ትውልድ ሁሉ ብጽዕት ያላት በሉቃስ 1:48 እንዳየ ብጽዕት በእምነቷ ነው። ትውልድ ሁሉ ብጽዕት ይሉኛል በመንፈስ ቅዱስ የተናገረችው ይሉኛል። እስከ መጨረሻው የጸናች ነበረች፣ እምነቷም አልተናወጠም። ቤተክርስቲያንም ይህንን እምነት ይህን የእመቤታችን እምነት ታወድሳታለች። በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ጌታ መስቀል ስር ከዮሐንስ ጋር የተገኘች እሷ ነች። እስከ ሞት ድረስ የታመነች ሴት ናት እመቤታችን ቅድስት ድንግል ማርያም። እስከ ሞት ድረስ የታመነች ናት። እንግዲህ ይሄ ውድ እጹብ የሆነ ድንቅ የሆነው ለእመቤታችን ምንድን ነው የተባለው? በነፍስሽ ሰይፍ ሰንጥቆ ያልፋል ይላል። እንግዲህ መከራ ሰይፍ ሰንጥቆ ያልፋል በልጇ ሐዘን። እንግዲህ ሰው ሁሉ ሰማዕታት የምንላቸው ሰዎች እነሱ በስጋቸው ተሰይፈው በሳት ተቃጥለዋል። እሷ ግን በስጋዋ ሳይሆን በነፍሷ። እንግዲህ ነፍስ ከስጋ ስለሚበልጥ እንደዚሁ የእሷ ስቃይ ከሰማዕታቱ። ስለዚህ የሰማዕታት ንግስት ብለን የምንጠራበት ምክንያት በሚበልጠው ነገር ስለተሰቃየች ለዛም ዝግጁ ስለሆነች። እንግዲህ እነዚህ በዚህ ምክንያት እምነት ምን ያህል ትልቅ እንደሆነ ካወቅን በኋላ የሚቀጥለው ርዕሳችን በሚቀጥለው ጊዜ የምናየው ያመንኩትን አውቃለሁ ይላል ጢሞቴዎስ ለኛ ሲያስተምረን በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ አይታችሁ ስለላችሁ እና ጀምሮ ቀጥሎ ትምህርት